ሰምኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ የምታውቀው ታሪክ የለም እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ይስጡኝ እኮ ተረጋጊ እኔ አልረጋጋም በጣም ተረጋጋሁኝ ምንም አይነት ልጅ ቡዜ አልወሰደችም ለምን አሁንም እኮ መስረቁ አይደለም እኮ ሞሰል ቢያንስ አታስፈቅጂም ማየት ከፈለግሽ ተሰማኛለህ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ልጅን ምንም አልፈልግም ልጅን ወይኔ ተረጋጋ ምን እንደሽ ምን እናደርጋለን መሰለሽ ቡዜ ቆይ ተረጋጊ እኮ ተረጋጊ ልጅን ስጠኝ ሩታ ስላልሰጠሁሽ ልጅን በጉልበት ነው ተረጋጊ ፈልጊው ከኔ ተረጋጊ ነው ጻብሽ ከኔ ተረጋጊ ያለሽ ነገር ከኔ ጋር መጨረስ ትችያለሽ ተረጋጊ ነገር ግን ከልጄ ላይ ናችሁ ነው አንተ ተረጋጊ በመጀመሪያ ደረጃ ለጠየቅሽው መስጪ ተረጋጊ እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት እነሱ ለልጅ አልተመለሱ ላንቺ ይመለሳሉ ረጋቢ እሽሩታ አታልቅሽ እንዴ ምን ሆነሽ ነው ሰላም ውድኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን ቤተሰቦቼ ተመልሰን ወደ እናንተ መተናል ከእህቴ ጋር የመጣሁበት ምክንያት ምንድነው ቤተሰቦቼ ቀደም ከኤፍሬም ጋር ማይሆን ነገር ነው የተፈጠረው ሄርሜላ ቤት ድረስ መጥቶ ማይሆን ነገር ፈጥሮ ነው የሄደውና ትልቅ በጠበጠ እየተፈጠረ ነው ያለው እኛ በማናውቀው ነገር ማለት ነው ስለዚህ ቡዜን በአካል እስካገኛት ታገሱኝ እያልኳችሁ ነበረ ስለዚህ ይሄው ቡዜን አግኝቻታለሁኝ ምንም ነገር ማውቀው ታሪክ የለም ምናምን እያለች ነው ያሉት ነገሮች በሙሉ ከራሷ እንደበሰማላችሁ ስለ ልጅ ምናምን እየተባለ ያለው ነገር ቡዜ በስነ ስርዓት በግልጽ ነገር ይል ለምን ምላሽ እየጠበቁ ስለሆነ ስለዚህ ሩታም ጠርቻታለሁኝ ትመጣና ያለውን ነገር እውነቱን ትነግሪያታለሽ ማለት ነው ሲቀጥል ይሄ ነገር እየተደረገ ያለው በጣም ትልቅ ቀመርና ትልቅ ሴራ እንደሆነ ያስታውቃል ስለዚህ ያሉት ነገሮች በግልጽ ንገሪያቸው አይ እኔ እኮ ስልክ ይዝግ ነበር ምናምን ስትለኝ ነበር ብዙ ጊዜ እና ደግሞ ታውቃለህ ስራ እንዳለኝ ብዙ ጊዜ ነገሮችን እንትን አላለውና ሁሉ ነገር አንተ ላይ ነው ብዙ ነገሮችን እንትን ምለው እንጂ የራሴ ህይወት አለኝና የተባለውም እየተባለ ያለውም ቪዲዮውንም ሁሉንም ነገር ማታ ቁጭ ብዬ አይቻለሁ እና አንተም ደግሞ ስልክ ከሰራለ በኋላ ያልከኝ ነገሮች አሉ ግን በጣም ነው የገረመኝ አብርሽ ከምልህ በላይ በጣም ነው የገረመኝ ምክንያቱም ሄደን ብቻ ስለጠየቅን እንደዚህ አይነት ነገር ውሸት ያስጠላል በጣም እና አሁንም ለማወቅ የሚፈልግ ማንኛውም ሰው እኔ ጋር ይምጣና ይጠይቀኝ የፈለገችውን ነገር ማድረግ ትችላለች ምንም የማውቀው ታሪክ የለም ግን እኔ ነኝ የተባልኩት በመጀመሪያ ደረጃ ባለፈው ሩታ ምንድነው ያለችው ቡዜ ቤት ድረስ ሄዳ ልጅ ወስዳለች ነው የተባለው አይደለ ግን ደግሞ ይሄው ቡዜ በአካል አለች ምንም ነገር እንደውም ቤት ድረስም አልሄድኩም ነው እያለች ያለችው ቤትም አልሄድኩኝም ልጅም አልወሰድኩም እያለች ያለችው ሲቀጥል ደግሞ እኔ ዴቭና ቡዜ የሆነ ቀን ሄደው ልጁን አምጪ በቃ እኛ እናታችን ጋር ያርጋል ምናምን ነገር ብለው ነግረዋት ነበረ ያንን ሰበብ ምክንያት አድርገው ልጁ ከራሷ ጋር ሆኖ እኛን ለማስያዝ ይሁን እኛን ክፉ ለማስባል ይሁን እየተደረገ ያለው ነገር አናቅም ቤተሰቦቼ ሲቀጥል ደግሞ በዚህ ልክ ውሸት አስፈላጊ አይደለም ሲጀምር ልጅ የጠፋባት እንኳን ሴት አትመስልም ትናንትና አይታችኋታል ብዬ አስባለሁኝ አይደለ ልጅ እንኳን የጠፋባት ሴት አትመስልም እውነት ሩታ ልጇ ጠፍቶባት እንደዚህ ሆና ትመጣለች የሚባል ታሪክ የለም ስለዚህ ይሄ ነገር እየተደረገ ያለው ደግሞ ሆን ተብሎ እኛን ለማስያዝ እየተደረገ ነገር ነው ቤተሰቦቼ ስለዚህ ምናቆ ታሪክ የለም ቡቴም እኔም ማቆ ታሪክ የለም እራሳቸው አውቀው ያደረጉት ነገር ነው ኤፍሬምም ከሷ ጋር ተጨምሮ ብዙ ነገር መፍጠር ሞክሯል ዛሬ ተገናኝተን ነበር ቤት ድረስ ሄርሜላ ቤት ድረስ ቤት ገንጥሎ መጥቶ ልጅ የታለ ምናምን ነገር ብሎ በጣም በቃ ተጣልተን ነው ይሄደው ማለት ነው ቡዜ ይሄ ልጅ ግን ምን ባረገው ይሻለኛል አይ እኔ አሁን አላቀም እሱ እኔ ከሱ ጋር ያለኝ ነገር እኔ ጨርሻለሁ ቡዜ በአካልም ላገኘው አልፈልግም ከተገናኘንም ልመታ ወይ የሆነ ነገር ሊፈጠር ነው ምንገናኘው ተረዳሽኝ አይደለ ስለዚህ ምን እንደሆነ ፍላጎታቸው ማቆ ታሪክ የለም አሁንም ቢሆን ሩታ መታ ልታወራሽ የምትችለው ነገር ልጅን አምጪ ነው ልትልሽ የምትችለው ኬታ መጣዋለሁ እኔ በቃ ያለውን ሁኔታ በስነ ስርዓት በኦዲየንስ ሲጀመር ምን ማለት ነው ይሄ እኔ ሲጀመር እንዴት ነው ከሷ ጀርባ ሄጄ ልጅ ልወስድ የምችለው ምን ማለት ነው ይሄ እንዴ እኔ ራሴ ከሷ ማብራሪያ ፈልጋለሁ አይገርምም እንዴ ላገኛት ብቻ በቃ አለቀ ማብራሪያ ፈልጋለሁ ከሷ ስለዚህ አሁን ምን አለ መሰለሽ በዚህ ልክ እሷ አሁን ነገሮችን እንትን እያለች ነው ያለችው ወደ ህግ ሄዳለው ምናምን በቃ የትም ቦታ ትሄድ እንደውም ትሄድ ለምን መሰለ እኛ የልጅ እናት ናት ያንተ የልጅህ እናት ናት ምናምን ብለን ብዙ ያለፍናቸው ነገሮችን እንደውም በደንብ ህግ ፊት ትሄድና ለኛም ታቀልልናለች ገባ
የሆነ በቃ አንሄድም አንጨክንም ያልንበት ነገር እንድጨክን ያደርገናል። እስኪ ከሷ ይምጣ መጀመሪያ ትሂድና የፈለገችውን ነገር ታድርግ። እኔን ታውራኝ። እኔ አሁን ከጀርባ እኔ እንደዚህ ማደርግ ሴት አይደለሁም ሲጀመር ማለት ነው። ገብቷል። እኔ አሁን ደክሞኛል፣ ግን አንተ ማውራት እፈልጋለሁ እኮ። ቤትም አልሄድሽም በዚህ ሳምንት ከዴቭ ጋር ከሄድሽ በኋላ? እኔ አልነበርኩኝም ሲጀመር እኮ። ከዴቭ ጋር ከሄድሽ በኋላ ድጋሚ አልሄድኩም። በጭራሽ አልሄድኩኝም። እኔ የገረመኝ እኮ እሱ ነው። ሄዳለች ከሰራተኛ ምናምን ሲባል እንዴ ምን እየተካሄደ ነው ያልኩት ለራሴ ማለት ነው። በሌለሁበት ነገር ነው ይሄ የሆነ ያለው። ይቀጥል ደግሞ እንዴ ብኖር እኔ ትናንትና ከትናንት ወዲያ ነበር የምመጣው። አይገርምም እንዴ? እሷ ጋር በቃ ስልክ ደግሞ የበትን ምክንያት ነገራቸው እኮ ስልክ የተዘጋው እኔ ነገርኩክ። ታውቃለህ የምሰራው ስራ በዚህ በዛ ስል አንዳንዴ ስልክ ዝግ ይሆናል። አንዳንዴ የራሴ በቃ ህይወት እኮ አለኝ አይደል እንዴ አብርሽ? እንዴ ሁሉ ነገር በእናንተ ዙሪያ ላይ ያጠነጠነ ነው እንዴ ህይወቴ? እናንተ ጋር የሆነ ነገር ለማስተካከል ልሞክር እችላለሁ፣ ግን የራሴ ህይወት የራሴ ማከናወነው ብዙ ነገሮች አሉ፣ ብዙ ማደርጋቸው ነገሮች አሉ። ስለዚህ ስልክሽ ለምን ተዘጋ ተብሎ ልጅ ሰርቀሻል ተብሎ ማለት ይሄ በጣም ስህተት የሆነ ነገር ነው። ገባ? ዛሬ እኔ እስከዛሬ ብኖር ኖሮ እዚህ በሆን ኖሮ መጥቼ እሷ ጋር ነበር የምሄደው። ቀጥታ ይሄ ላለችበት መልስ ራሴ ይፈልግ ነበር። ገባ? ስለዚህ አሁን ምንድነው የሚሻለው? ከሷ ጋር አውርቶ እስኪ ስለምን የምን ልጅ እንዳለች ፊት ለፊት ማጋፈጥ ነው የተሻለ የሚሆነው። ገባሽ አይደለ? ለምን ዙሪያ ላይ መዞሩ ተገቢ አይደለም። እኔ እንደዛ አይነት እንዳልሆንኩ ታውቀኛለህ። የምፈልገውን ቀጥታ መናገር ሴት ነኝ እንጂ ከጀርባ እንዲህ ማረክ ሴት አይደለም። እየተመሰለች ያለችው በቃ እኛን የሆነ ነገር የሆነ ወጥመድ ውስጥ ለመክተት ነው ቡዜ። ተረዳሽኝ አይደል? እኔ አሁን ከሄርሜላ ጋር ስለሆንኩኝ በጣም ተበሳጭታለች፣ በጣም ተናዳለች። የኔና የሄርሜላን አንድነት አትፈልግም እሷ። በቃ አንተ ሲጀመር ብሎ ወጥመዷ መዘርጋት አንተ ተጠቂ መሆን የለብህም። እሱ የፈለገችው ነገር እውነት ካለ አንተ ጋር እውነት ያድንሃል አይደለ? በቃ ከሷ ጋር እንደዚህ አይነት ዝባዚንኬ ውስጥ አትግባ። በቃ አንተ ሁለታችሁ ሰላም እንድትሆኑ ካልፈለገች ደግሞ አልፈለገችም ነው። አንተ ግን ህይወትህ ቀጥ ብለህ ቀጥል። በቃ እኔም እንደዛ ነው የተሻለ ነው ብዬ ማሰበው ማለት ነው። አዎ ስለዚህ መጥቷል። የምትጠይቅሽን ጥያቄ በስነ ስርዓት መልሽ። በቃ በተረጋጋ መንፈስ ማለት ነው። ልጄ ታለ የደወልክልኝ እኮ ልጄን ትሰጠኝ ነው አይደል? የታለ ልጄ? የታለ ቡዜ ልጄ? የምርሽን ነው? አዎ ልጄስ የምርሽን ነው የምታወሪው? ልጄት ነው። እኔ ምንም ነገር አልፈልግም። እሱ ታየውና እኔን ቀጥታ አውሪኝ። እኔ ነኝ አሁን ስትሆነጅኝ ነበር። ስለዚህ ልጄን ስጪኝ። ወስደሻል ነው ሮቤል። ዝም በል። እሷ ታውራኝ። ቆይ ተረጋጋ። ቆይ መጠየቅ የምፈልጊውን ነገር ጠይቂ። ልጄን ብቻ ነው የምፈልገው። እኔ ምንም አልፈልግም። ልጄን ብቻ ስጡኝ። እኔ ምንም አልፈልግም ከእናንተ። ልጅሽ የምር ጠፍቷል ወይስ ከኛ አንቺ ለመደበቅ ፈልገሽ ነው? ወይስ ሰሞኑ የሆነ ቀን መተን አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው? አይሳካልሽም እናቴ። ማለት ታምኛለሽ? ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ የለም። እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጄን ስጡኝ እኮ። ተረጋጊ። እኔ አልረጋጋም። በጣም ተረጋጋኝ። ምንም አይነት ልጅ ቡዜ አልወሰደችም። ለምን ደግሞ አሁንም እኮ መስረቁ አይደለም እኮ መውሰድ። ቢያንስ አታስፈቅጂው? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ፣ ስሚኝ። አንቺ ልጄ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ክሰሽኝ ነኝ። ፖሊስ እስኪ አንቺ አድርጊው በቃ። ልጄን ስጠኝ። ምንም አልፈልግም። ልጄን ስጠኝ። ወይኔ ምን ምን እናደርጋለን መሰለሽ ቡዜ? ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደለ? አለች አይደለ? እኮ አዳምጪ። ቆይ ተረጋጊ። መጣችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄን ብቻ ነው የምፈልገው። እኔ አልፈልግም። ስጠኝ ልጄን እኮ አጋዝሽ አለች አይደል? በህይወት አለች አይደለ? አምጧት። አታሳዝንም ወይ? እንደዚህ የሆነች የኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? እዚህ በላይ ምን አለ? ትምጣና እንደዚህ ትሆናለች። ምን አልፈልገሽኛል አይደል? ሩታ ስላልሰጠሁሽ ልጄን በጉልበት ነጠቅሽ። ተረጋጊ። ፈልጊው ከኔ ተረጋጊ። ነው ጸብሽ ከኔ ጋር ያለሽ ነገር ከኔ ጋር መጨረስ ትችያለሽ። ተረጋጊ። ነገር ግን ከልጄ ላይ ናችሁ ነው። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም። እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ያልኩት ያለ እነሱ ለልጅ አልተመለሱ ለአንቺ ይመለሳሉ። ረጋቢ ሽሩታ አታልቅሽ። ሩታ አታልቅሽ። እንዴ ምን ሆነሽ ነው? ሩታ ይኸውልሽ ልጄን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ዝም በይ ተረጋግተሽ ታውሪ። ዝም በይ ምንም ከሷ ጋር መጫወት አይጠበቅብሽም። ገባሽ? እውነት ካላት ይዛት ትምጣ። አይደለም እኔ ከአንቺ አልጠብቅም። ክሰስ። ምን አይነት ለምን ይኸውልሽ ክሰሰኝ። እኔ ክስ ስላለ ልጅ ወስደሃል ነው አይደል? ትለው
ልጆች ስንሽና ያልሽኝ እሱን እንዳናደርግ መሰለኝ ዛሬ መጣው አይደለ? እሱን እንዳናደርግ መከላከል መሰለኝ መጣው። እስቲ እኔ ይኸውልሽ እስከዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ ባንቺ ይምጣና ስሚኝ፣ ያኔ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩሽ ነገር አለ ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዚህ አይነት አይደለም ይሄ ቀመር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝ። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብርሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ እንዴ? እኔ ያለው አይደለ? እልሽ ቡዜ አንድ ነገር ልንገርሽ። እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንቺ። ቢያንስ የሱ ልጅ ነው። የሷ ልጅ እንኳን ብታይ እሷነቷን ብታይ የአብርሃም ልጅ ነው አይደለ? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከመውሰድ ያማን ያልመጣሁኝም ወንድምሽ ጋር መተሽ ነበር። አልመጣሁም ቡዜ አንቺ ዝም ብለሽ ያውሩ ክሰሱኝ። ክስ ስላለ ነው ወንድ ነኝ በቃ አድርገውና አሳየኝ። እንደናንተ መጥፎ ነገር ማረጋግጡን እንኳን አይደለም ዝም ያለው። እሺ ኖቤል ሰማላ በመነጋገር የምታመን ሰው ነው አይደል? አዎ በቃ ከዚህ በላይ እኮ ምንም ነገር የለም። አዳምጠኝ፣ በቃ ምንም መንጣጣት አይጠበቅብህም። አንዴ አዳምጠኝ። እኔን ሄደህ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና አረ ተዋት፣ እሷን ይክሰሱኝ። አስፈራርቷት ነበር እንትን አስፈራርቷት ማስረጃ ለማጥፋት እሺ ትምጣና እሺ አጋፍጭን። ስንት ያላካችሁባት ጎረምሳ አለ እንዴ ቤት ውስጥ? እኔ ስራ በታውበት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ? ስራዬን መስራት አልችልም እንዴ? ለምንድን ነው እንደዚህ የምታደርገው? ምን አለ እኔ ላይ ምንድን ነው የፈለግሽው? ካንተ ምንም አልፈልግም። ልጄን ብቻ ስጠኝ። እሺ ተረጋጊ። መጀመሪያ እኮ ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? እስከ ዛሬ ዝም ስላልኩ ነው። እስከ ዛሬ ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ የልብ ልብ የሚሰማ። ኧረ ፈሪ ሩታ እፈሪ እፈሪ እኮ በጣም እፈሪ ሩታ። ተይ ፕሊስ ተረጋጊ። አንቺ ልጅ ከራስሽ ጋር ሁኚ። ተረጋጊ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? እና ለምሮ ዝም ብለው እንዴ? አንተ ኖቤል ስነ ስርዓት ነው እያያታ እንዴ? አንተ ምን ፈለጋችሁ? ባልሆንኩት ነገር እኔ እንትን አለብኝ እንዴ? ነው የምቀልጂው? ድራማችሁን አቁሙ። ስርዓት ድራማው አንቺ ጋር ነው ያለው። አቁም በቃ ድራማ ይዛቻ የማንንም ጎረምሳ ያላክ ታስፈራራለች። ሰኝና ጠይቀኛለሁ። ወንድ ከሆነ አይደለም እኔ ክስ እኔ እንዲ በዙሪያ መሄድ ሴት አይደለም። ፊት ለፊት እፈልግሃለሁ ከፈለኩኝ እኔ ስሚኝ። እንደዚህ ክስ ህግ ስለተባባል ነው እዚህ ደረጃ የደረስነው። ምንድነው ስለተደፋፈር ነው ክስ ምናምን ህግ ስለተባባል ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍጠን አለቀ በቃ። መረጃ ለማጥፋት ነው ይናክል የፈለጋችሁ እንዴ? ምንም ለምን ይፈልጋችሁ? ምንም ይሁን በሷ ፊት እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለው። ገብቶሃል? ሩታን ተዋት፣ ለራስ ልጅ ይዘን ገብቶሃል? ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይሄንን ውሸታችሁን ይቅርብሽ በላት። አንተ ማበቃ እንደዚህ የሆነች እያያቱ ይቅርብሽ በላት። ምከራት በቃ ከምንድነው መከራት? አንተ ላይ ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ስንት ነገር ስታስመስል ቆየሁ ከተሸወድኩኝ አሁን አልሸወድም። ይሄ ነገር ለኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ብለህ ነው እንዴ? ወይኔ አብርሃም በጣም ትገርማለህ። አልፈልግም። ይኸውልህ የፈለክበት ሄደ የፈለከው እኔ እንደዚህ አላደርግም። ፊት ለፊት ከፈለኩኝ አንቺ እኮ ልጅሽን እሱ ላይ ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ና አምጪው ብዬ መንጠቃቅቶኝ አይደለም። ስላልቻልሽ እኮ ነው እንደዛ ያውሽው አይደለም። አጥቶ ታይ እኔና መጣሹማ ስላልቻልሽ ነው። በሌለሽበት ሄጄ ነው እንደዛ ማደርግ ሴት አይደለሁም። አላደርግም። ለምን ሲባል እኔ ስራዬን እንዳልሰራ ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? እና አንቺ ነሽ እንጂ በቃ ታት ኧረ ተይኝ ልጄ እንዴ ታት በቃ ተይኝ። አልተዋልሽን እየሰማና በግድ አልተዋልሽኝ። አብርሃም እየነገርኩ ነው። አልተዋልሽን። እኔ በጀርባ መሄድ ሴት አይደለሁም። ቀጥታ ከፈለኩ ማድረግ እችላለሁ። ለምን ማን ስለሆነ ይሄን ነገር እውነት ካላቸው በቃ ይዘዋት እንጂ በቃ አጋዥም ምንም ትሁን እኔ ፈለጉበት ሄዱ። አብርሽ እኔ አለው ችግር የለም። አንቺ ከጀርባ እንደሰራሽው እኛ ከጀርባ አታጥር በፈለጋችሁበት ሄዳችሁ እኔን አግኙ። እኔ አለው ፈሪ ሴት አይደለሁም ወይ ደግሞ እንዲህ መሄድ ሴት አይደለሁም። ቀጥታ ያወራሁት ነው። እኔ መቀበል እችላለሁ ነው እንኳን በጀርባ እያልሽ በፈልግ እናት አይደለም እንዴ ነው? አንተ እሱ እኮ አባት ነው። ያማህል እንዴ
እንዴ? አባት ስለሆነ መስሎኝ አንቺ እንደዚህ ያደረግሽ እንዴ? አይሆንም። ገባ ያባት እኛም ቤተሰብ ነን። እሱም ቤተሰብ ነው። ዝም አለን ማለት እንደዛ ነሽ ብዬ ስላሰብኩኝ ነው። ግን አንቺ እንደዛም አይደለሽም። ብዙ ኖቤል ሰማናለ እኛ ጋር የለም። ሄዱልን የምንሄደው ልጄን ሳሰጠኝ ወዴትም አልሄድም። አንተ እንቧ እንኳን ያሳዝነኝ። ለምን እሺ ልጄን ስጠኝ። እኛ ጋር የለም። ከዚህ በላይ ምን ፈለክ? አብርሽ አላማቸው ምንድነው? አብርሃም ካንተም ደብቃ ሊሆን ይችላል። ካንተ ምንም አልፈልግም። ለምን አትጠይቃትም? ለምን ልጄን ስጠኝ። ልጄን መልስልኝ። ልጄን መልስልኝ። እኔ አልፈልግም ካንተ። እንደዚህ አይነት ነገር አታርጊ። ረጋ በይ አንቺ። ረጋ በይ። እሺ ኖቤል ሰማለህ? አንተ ወደዛ ጋር ይዛት ሄዳ አረጋጋት ከፈለክ እኮ ልንገር አይደል ሩታዬ ዝም በይ አንዴ ልንገር አይደል እኛ ጋር ምንም አይነት አብርሃም ካንተም ተደብቆ ሊሆን ይችላል። እንዴት አትገነዘብም አንተ? አንተ ዘግናኝ ናችሁ። ዘግናኝ ናችሁ። አያቱ ጋር ያድጋል ብላ ከዚህ በፊት ቤት ድረስ መጣ። እሺ ከወንድም ጋር መጣቻው በተረጋጋ መንፈስ አውራኝ። እሺ አዎ እንደዛ ከተደረገ እቺ ልጅ ቡዜ እንዴት እንደዚህ ነው? ከኔ እህቴ ቆይ ቡዜ አንዴ ዝም በይ አንቺ ቆይ አንዴ ዝም በይ። ከኔ እህቴ የምትደብቀው ነገር የለም። ከኔ ተደብቆ ምንም የሚደረግ ነገር የለም። እሺ ካንተ እህት የምትደብቀው ነገር የለም አይደለ? ያኔ ልጄን ልትወስደው ከቤቴ ስትመጣ እናውቀው ታሪክ የለም ብለኛል። እሱንስ ነግርሃለች? አላውቅም እኮ ነበር ያልከኝ። ካለፈ በኋላ ነግራኛለች። አሁንም ካለፈ በኋላ ይነገርሃል። እንዴት የሰው ልጅ ከእናቱ ርቆ አያቱ ይደርጋል? እናቱ በህይወት እያለ አንተስ እሺ ፈልገን የሸሸው አይደለም? እናቱ ፈልገዋለች ልጁ አንተ ፈልገን የሸሸው አንተ ፈልገህ ከልጁም ሸሸ ከሚስትም ሸሸ አይደለም? ቢያንስ ልጁን ስጠን። ዛሬም ቢሆን ልጁን ስጡን። በእናትህ አታድክሙ። ዛሬም ብትሆን የመጣችሁት የሆነ ነገር ታወሩት እንገባለን። ሀሳባችሁ ምንድነው? እስቲ አስረዱኝ። ሀሳቤ ግልጽ ነው። ሀሳቤ ግልጽ ነው። እስቲ ሀሳብሽ ምንድነው? እኔ ከእናንተ ነገር አልፈልግም። ከደበቅሽበት ራስሽ ካወጣሽበት አውጥተሽ አትከታተሉኝ። ኑሮዬን ልኑርበት፣ ስራዬን ልስራበት። አትከታተይኝ አንቺ ስራዬን ልስራው ስወጣ እየተከተላችሁ ቤቴን አታምሱ። እኔ አንቺን ስከተል ኑሮ መኖር ያቃተሽ ኧረ ተይ እባክሽን ተይ። ተመለሽ ከራስሽ ጋር ሁኚ። ተይ አንቺ ልጅ በእንደዚህ አይነት ነገር ምንም አይነት ነገር ለማይመለስ አሁን ነገር እኔ አንቺን ስከተል እኔ ሌላ ነገር ውስጥ ልንገባ ትፈልጋለህ ወይ? ስለው ነው ደውሎ ይጠራኝ። ገባ ይኸውልሽ ገብቶሻል። አሁን ይኸውልሽ እነሱ ጋር ስለሌለ ይሄ ነገር ኤቪደንስ እንዳይኖረው አድርገው ነው የሰሩት አይደል? ችግር የለውም። እኔን ክሰሽኝ በቃ ችግር የለውም። አንቺ ተይ በቃ ክሰሽኝ። እኔ ትጠብቀኛለህ ስላልኩኝ የመጣሁት ረጋ ካላልሽ አይሆንም። ይኸውልህ አብርሃም አንድ ነገር ላይ ልንገር። በቃ አሁን ይኸውልህ ተረጋግተን ነው እንደ ትልቅ ሰው እናወራ አይደለም? እሺ እንደ ትልቅ ሰው እናወራ። እኛ ፊት ለፊት ህግ ምናምን ስለተባባል ምናልባት ተናንቀን ሊሆን ይችላል። ችግር የለም። ግን እንደናንተ አሻጥር ብንሰራ ኖሮ ብዙ ነገር እንደርስ ነበር፣ ብዙ ነገር እንቀማችሁ ነበር። ግን ይሄን ስላልሆነ እባክህ በትክክል ጠይቃትና አረጋግተህ እህትህን እንደምንም እንዲመለስ አድርግ። ከዚህ በፊት አልፎ የነገረች ነገር ይሄም ነገር አልፎ ሲነገር ምናልባት ለአንተም ይቆጫል። ገብቷል? እሷስ ችግር የለውም እናት ነች። ከየትም ብዬ ልጁን ነው የማመጣው አብራ ከየትም ብዬ ማለት ገብቷል? እሷ ባትሆን ምናልባት ለጓደኞቹ ምናምን እዛ ከሚያሽቃብጡት ውስጥ አንዱ ለአንዱ ሰተሹም ከሆነ ንገሪ። አንቺ ጋር እንዳይገኝ ምናልባት ይሄ ነገር ተደብቆ እናት እያለቀሰች ለአንተ ህሊና ከፈቀደልህ አላውቅም ምናምን ይላል እንዴ? ከነሱ በላይ ሸረኛል እንዴ? ሸረኛ በሆነ ኖሮ እስካሁን ብዙ ነገር አደረግሽ ነበር። ብዙ ነገር አንተ ዝም ብለህ አንተ እኮ አሁን አያምርብህም ብታወራ። ምንም ነገር ማድረግ ይችላል እኮ ብዙ አሳየኝ። ይሄ ነው እኔ የምፈልገው። አስታውሱ። ጨረስክ? አንዴ ተራ በተራ እናወራ። ጨረስክ? አንተ እንደዚህ እያለቀሰች ዝም ካልክ አንተ ትገርማለህ እኮ። ጨረስክ? እኔ አንድ ነገር እኔም ላውራ አንድ ጊዜ በደንብ ጊዜ አዳምጠኝ። በመጀመሪያ ደረጃ ከቻላችሁ ውሸታችሁን ልክ ኑረው። ሲቀጥል ደግሞ እኛን ለማስጠመር በዚህ ልክ መሄድ አይጠበቅባችሁም። እናንተንም እባካችሁ እንለምናችሁ ልጁን ከደበቃችሁበት አውጡት። እኔም አባቱ ነኝ፣ ላገኘው ፈልጋለሁ። ቢሆን አክል ጊዜ ይሄን አልተመላልሼባችሁም፣ ይሄን አላስጨነቂያችሁም አይደለም። አንዳንድ ጊዜ እንኳን እየመጣው ላገኘው ስለምፈልግ በዚህ ልክ ደብቃችሁ እኔ እንዳልመጣ ከዚህ በኋላ እኔን ወደ እናንተ ጋር በምንም አይነት መንገድ እንዳልገኝ ከፈለጋችሁ ችግር የለውም፣ አልመጣባችሁም። አውጡት ልጁ፣ ችግር የለውም። አብርሃም አንድ ነገር ልንገርህ፣ ልጅ ጠፍቶብህ እንደዚህ ዝም እንደማትናገር ይኸውልህ፣ ባትደርስብኝ ደስታዬ ነው፣ ደስታዬ ነው። የምር ብታደርገው እንደሱ ነው የምፈልገው፣ ደስታዬ ነው። ግን ደግሞ አልቻልክም። ስራ በወጣው ቁጥር ማን ያልቻለው አንተ ነህ። ቤት ጎረምሳህን አንጋግተህ የምትልከው አንተ ነህ። በሌለሁበት እህት ወንድምን የምትልከው አንተ ነህ። በሌለሁበት ከዚህም በፊት ልጄን የወሰድከው አንተው ራስህ ነህ። ስለዚህ ልጄን እፈልገዋለሁ። አታስመስል። ከዚህ በፊት ነጥቀኸኛል ልጄን። ህግ ጋር ስለሄድኩ ነው የመለስክልኝ። አሁንም ሌላ ቦታ እንዳትሄጂ። ስለዚህ እኔና እንነጋገር ያልከኝም ይሄንን ፍራቻው ነው አይደለ? እኔ ግን የመሰለኝ ልጄን ልትመልስልኝ ነበር።
እንደዛ ብላ አይ ሌላ ነገር ላገናኝሽ ነው ያልኳት። ቡዜ ላገናኝ ለምን ልትሄድ አትፈቅድላትም ነበር? እንደዛ ምን የምትፈልግ ከሆነ ግን እኔ እናንተ አለ ልጄን ግን መልስልኝ። አንላቀቅ ንገር እኔ ይኸውልህ አብርሃም እባክህ በቃ ከቻልክ ልጅ ጠፍቶብህ እንደዚህ እንደማትሆን እኔም አንተ 100% እናውቃለን። ልጅ ጠፍቶብህ እንደዚህ ዝም እንደማትል ኦኬ። ትናንትና ለዛ ነው እንደ እሷ ልጅ ጠፍቶባት ሄርሜላን ጠፍቶ እሷ አባቱ ጋር ይሆናል ብላ ነው ልጁ። አውቃችሁ ድራማችሁን አቁሙ ብያለሁ። አልጠፋም። አትቀልዱ። እኔ ብዙ አምኜ ይኸውልህ ሩታን ብዙ ጊዜ አምኛት ስንቴ ከታኛለች። ስለዚህ አልጠፋም፣ አላምንም እንጂ እኔ ጋር ደግሞ ከፈለግሽ የለም። ስንቴ ነው ልጄን የቀማሽ ነው? አዎ አንቺ ልጄን ሶስት ቀን አራት ቀን ከጉጌ ነጥቀሽ ነው አንቺ። አልልክሽም ብዙ የምራልክሽም ሩታ እንደዚህ አንድ በላት ወይኔ ኑሮልኝ ወይ እናንተ ትኖራላችሁ። ይሄ ነው ፈልጊው። አብርሃም በጣም ትገርማለህ። ወይ አንተ ትኖራለህ። ጊዜ ነው ደግሞ ይገኛል ልጁ እንዳትረሺ ቡዜ አንቺ። በዚህ ልክ ምን ሆነ ነው አንተ? ምን ሆነ ነው? ምንም አቅላታ ህይወትህ እንድትኖር አትፈልግም እንዴ? እቺ ልጅ ሲጀመር ማለት ነው ቡዜ እኔ አንድ ነገር ልንገርሽ አይደለ በቃ አሁን ላይ ከሄርሜላ ጋር ስለሆነ ሆን ተብሎ የኛን ስም ለማጥፋት የኛን ለማስያዝ ነገሮችን ሁሉ ትኩረት ወደሷ እንዲደረግላት የምትፈልግ አይነት ሴት ነው። አንተ እኔ ነገሮችን ትተን እንሂድ ባልን ይቅርታ አድርገን እንሂድ ባልን ይሄ ይገባናል? ጭራሽ አንቺ ነሽ ለሷ ልጅ ስከራከር አንተ እንኳን ለምን ልታየውም ቢሆን ከሷ ጀርባ እንዴት ተወስዳለህ ብዬ ስከራከር እንዳልነበር አንተ ልክ ነህ። ይቅርታ አንተን እስከዛሬ ላሳለፍከው ነገር እኔ ይቅርታ አልጠይቅህ። ምን ነው በዚህ ልክ መሆን አይጠበቅባትም ነበር። ገባሽ? ሲቀጥል ደግሞ ማለት ነው ሁሉም ነገር ውሸት እንደሆነ ያስታውቅባታል። አይኗ ላይ ራሱ ውሸት እንዳለ ያስታውቃል ቡዜ። ገባሽ? ስለዚህ አሁን ሆን ተብሎ የተደረገ ነገር እኛ መንገድ አንከፍትላቸውም። የፈለጉበት ቦታ መሄድ ይችላሉ፣ የፈለጉትን ነገር ማድረግ ይችላሉ። እኛ ጋር እውነት እስካለ ድረስ መጋፈል እንችላለን። አረ ይኸው ልትሰማኛለህ አንተ። አሁን ቢሆን እንዳታስደፍረን። ትሄድ የሄደችበት ከዛ ጥፉን ታገኘዋለች። ትሄድ። ሌላው ደግሞ ማስረጃ ካላት ይዘው ይምጡ። በቃ ልጅቷ እኛ ጋር አትምጣ። ትሄድ የሚመለከተው ሀገር ጋር ሄዳ የፈለገችውን ታድርገኝ። አጋዧ ስልኳ አለሽ? የአጋዧ ስልክ አለሽ? እኔ አጋዧ ስልክ ምን ያደርግልኛል? እኔ ጋር የለኝም። እኔ አሁን ብናገኛት እንዴ በምን አይነት መንገድ እንትን እንበላት? በእናትሽ እሷን ለምን እንደምትፈልጋት አይደለም። እሷ ነች የነገረቻት አይደል? እሷ ነች የነገረችኝ ነው እያለች ያለችው እቺ ልጅ። ስለዚህ እሷ ከነገረች አመንካ ከዛ አንተ እውነት ነግራኝ አይ አይደለም እኮ በቃ ብላታለች አይደል? ብላ ያሰበችው እስኪ አይኗን እያየን ትንገርልኛ ያቺኛዋ ማለት ነው። እሱ አንተ ሞኝ ነህ ማለት ነው። እንደ ዲኤንኤ ማሳመን ያቅታታል ብለህ አስብክ አንተ ራስህ። ምን አስበህ ነው እንደገና ሌላ ነገር ላይ እንትን ትላለህ እንዴ? ይሄን ማድረግ እኮ ለሷ ቀላል ነው ሲጀመር። ሲቀጥል ደግሞ ማለት ነው እኔ ነገርኩህ። እኔ ነው አይደል የከሰሰችው። ትሄድ የፈለገችበት ታድርግ። እኔ ያለው በቃ በህይወት አልሞትኩም። በቃ ልጅ አለ በቃ እኔ ጋር ነው ብላ ትሄድና ትክሰሰኝ። እኔ እስከዛሬ ድረስ ለተውኳቸው እያንዳንዱ ነገር እዛው ትከፍላታለች። ትሄድና ትክሰሰኝ። ችግር የለም። በዚህ ልክ ፍላጎቷ እንዴ ለምን ሰላም ሆነ? ለምን ደስተኛ ሆነ? ለምን እኔ ነገርኩህ። ከዚህ ሀገር ብን ብለው ወይ ካልጠፋህ ማለት ነው መቼም ሰላም አታገኝም። እኔ ልንገርህ፣ እኛም ሰላም አናገኝም፣ አንተም ሰላም አታገኝም፣ ቤተሰቡም ሰላም አያገኝም። ብን ብለህ አንተ ከፊቷ ዞር ካላልክ መቼም ነው ማታውቅ። እኔ ልንገርህ፣ የራስህን መንገድ ብታበጅ ነው የሚሻለህ እንጂ ይሄ አልጣመኝም። ምንም ነገር ነው ያልጣመኝ። ገባ ሁኔታዋ። ስለዚህ አሁን ከመነጋገር ይልቅ እኔ አሁን ይኸውልህ ከሷ ጋር እንዲመጫጫህ አቅቶኝ አይደለም፣ እውነት ለመናገር ግን አሁን ላይ ያለሁበት እንትን እንደዛ አይደለም። ስለዚህ እሷ ችግር የለውም። አሁን መነጋገርም እኮ አልፈቀደ። አንቺ ነሽ ብቻ ነው እንጂ እንዴት እንደሆነ ራሱ ማስረዳት አልቻለችም። ገብተዋል። ይሄ ደግሞ የህፃን ልጅ እንትን ነው እንጂ በቁም ነገር የሆነ ሲቀጥል ደግሞ ልጅ ቢጠፋባት ኖሮ እኔ እናት ነኝ አይደል እንዴ? አውቀዋለሁ ከየት እንዴት እንደሚሆን። እናት ልጅ የጠፋበት ሰው እንደዚህ ይሆናል እንዴ? የሷ እንደዚህ ነው እንዴ? ይሄ ነው እንዴ? ዛሬ አንቺን በአካል ስታገኝ ነው እንዲሆነችው። በቀደም እኔንም ስታወራኝ ሄርሜላን ማግኘታ ስታወራ እንደዚህ አልነበረች። ስለዚህ ከኔ ጋር ችግር አለባት ማለት ነው። ይሄ ማለት ይሄ ነው ለኔ። በዚህ መልኩ እኔን ስሜን አጥፍታ በዚህ ለመበቀል ከሆነ የኔ ስም ጠፋ አልጠፋ ምን ያደርግልኛል ለኔ? ሪሉ የቱ ነው እውነታው የቱ ነው ለኔ? ነገ እሺ ነው አሁንም ነገም ከነገ ወዲያም ይሁን ያገናኙን በቃ። ከዛ እውነቱ ይወጣል እንዴ?